አሜሪካና ኢራን በፓኪስታን ኢስላማባድ ውይይት ለማካሄድ ለዛሬ ቀጠሮ ይዘዋል። ይህ በፓኪስታን ኢስላማባድ ሊካሄድ የታቀደው የአሜሪካና የኢራን የተኩስ አቁም ድርድር ከመጀመሩ በፊት ግን አዳዲስ ውጥረቶች እየተጋጋሉ መጥተዋል። ይህ በሁለቱ ሀገራት መካከል ከፍተኛ የዲፕሎማሲና የወታደራዊ ፍጥጫ ባለበት በዚህ ወቅት የሚካሄድ ንግግር ሲሆን በፕሬዝደንት ዶናልድ ትራምፕ አዳዲስ ዛቻዎችና በኢራን በኩል በተቀመጡ ቅድመ ሁኔታዎች ሳቢያ ውጤታማነቱ አጠራጣሪ ሆኗል። በተለይም እስራኤል በሊባኖስ ላይ የምታካሄደው ጥቃትና የሆርሙዝ የባህር ወሽመጥ ጉዳይ የድርድሩ ዋነኛ ማነቆች ሆነው ቀርበዋል። እናም በዕለቱ የዓለም አቀፍ ትንታኔ ዘገባ ዝግጅታችን በኢስላማባድ የሚካሄደውን ይህንን ታሪካዊና ታላቅ የዲፕሎማሲ እንቅስቃሴ፣ የተሳታፊዎችን ማንነት፣ የተጋረጡ ተግዳሮቶችን እንዲሁም የሁለቱን ወገኖች ግትር አቋም በዝርዝር ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአሜሪካና በኢራን መካከል ለ6 ሳምንታት ሲካሄድ የነበረውን አስከፊ ጦርነት ለማቆም የታለመው የተኩስ አቁም ንግግር በፓኪስታን ዋና ከተማ ኢስላማባድ ሊጀመር ሰዓታት ብቻ ቀርተውታል። በሁለቱ ወገኖች መካከል እየታየ የሚገኘው ከፍተኛ አለመተማመንና አዳዲስ ውጥረቶች በሂደቱ ላይ ጥቁር ጥላን እንዳጠሉ እየተነገረም ይገኛል። ባለፈው ማክሰኞ የታወጀው ጊዜያዊ የተኩስ አቁም ስምምነት በኢራን ላይ የሚካሄደውን የአሜሪካና የእስራኤል ጥቃት ለጊዜው እንዲቆም ቢያደርግም ስምምነቱ ተግባራዊ መሆን ከጀመረበት ጊዜ አንስቶ በሁለቱ ወገኖች መካከል የቃላት ጦርነትና የቅድመ ሁኔታ ፍልሚያ ተጧጡፏል። በተለይም ኢራን ያቀረበችው የ10 ነጥብ የተኩስ አቁም የውሳኔ ሐሳብና አሜሪካ ተቀብየዋለሁ የምትለው ነጥብ ልዩነት መኖሩ ለንግግሩ መሳካት ትልቅ እንቅፋት እንደሚሆን ተገምቷል። ፕሬዝደንት ዶናልድ ትራምፕ በበኩላቸው ድርድሩ ካልተሳካ ኢራንን ሙሉ በሙሉ እንደሚያጠፏት አዲስ ዛቻ በመሰንዘር የውጥረቱን መንፈስ አባብሰውታል። በዚህ ከፍተኛ ዲፕሎማሲያዊ ፍጥጫ ውስጥ በዋናነት የተነሳው አከራካሪ ነጥብ የተኩስ አቁም ስምምነቱ እስራኤል በሊባኖስ ላይ የምታካሄደው ወረራ መቆም አለበት የሚለውን ያካትታል ወይስ አያካትትም የሚለው ነው። ኢራን የተኩስ አቁሙ ሊባኖስን ሊያካትት ይገባል ስትል፣ አሜሪካና እስራኤል ግን ይህ ከስምምነቱ ውጭ መሆኑን እየገለጹ ይገኛሉ። ይህ የሐሳብ መለያየት ንግግሩ ከመጀመሩ በፊት እንዲቆም ሊያደርገው እንደሚችል የኢራን ባለስልጣናት እያስጠነቀቁ ነው። በእስላማባድ የሚካሄደው ይህ ድርድር እንደ አውሮፓውያን አቆጣጠር በ1979 ከኢራን እስላማዊ አብዮት በኋላ በሁለቱ ሀገራት መካከል የሚደረግ ከፍተኛው የባለስልጣናት ቀጥተኛ ግንኙነት በመሆኑ ታሪካዊ ፋይዳ ቢኖረውም በውስጡ የያዘው ፈንጅ ግን በቀላሉ የሚታይ አይደለም። እናም ባለፈው ማክሰኞ የታወጀው የተኩስ አቁም ስምምነት በአሜሪካ በእስራኤልና በኢራን መካከል የነበረውን ግልጽ ጦርነት ለጊዜው ቢያቆምም ስምምነቱን ተግባራዊ ለማድረግ የወጣው የኢራን ባለ 10 ነጥብ የሰላም ዕቅድ ግን በሁለቱ ወገኖች መካከል ዘንድ የተለያየ ትርጓሜ እየተሰጠው ይገኛል። የኢራኑ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ድርድሩ ከመጀመሩ በፊት መሟላት ያለባቸው ወሳኝ ጉዳዮች መኖራቸውን በትላንትናው ዕለት በግልጽ አስታውቀዋል። ጋሊባፍ በማኅበራዊ ትስስር ገጻቸው ባሰፈሩ ጽሑፍ እንዲህ ብለዋል። በተዋዋይ ወገኖች መካከል በጋራ ስምምነት ላይ የተደረሰባቸው 2 እርምጃዎች እስካሁን አልተተገበሩም። እነርሱም በሊባኖስ የተኩስ አቁም መደረግ አለበት የሚለውና ድርድሩ ከመጀመሩ በፊት የታገዱት የኢራን ሀብቶች እንዲለቀቁ ማድረግ የሚሉ ናቸው። ጋሊባፍ እንዲህ ሲሉ ድርድሩ ከመጀመሩ በፊት መሟላት አለባቸው ያሏቸውን ነጥቦች ቁልጭ አድርገው በግልጽ አስቀምጠዋል። ይህ የኢራን አቋም ድርድሩ ገና ሳይጀመር የመፍረስ አደጋ እንደተጋረጠበት የሚያሳይ ሲሆን የሀገሪቱ የጦር አዛዦችም ጣታችን በቃታ ላይ ነው በማለት ለጦርነት ዝግጁ መሆናቸውን በመግለጽ የአሜሪካንና የእስራኤልን ታማኝነት ጥያቄ ውስጥ ከተውታል። በሌላ በኩል ደግሞ ፕሬዝደንት ዶናልድ ትራምፕ ወደ ድርድሩ የሚያመሩት በለሰለሰ የዲፕሎማሲያዊ መንፈስ ሳይሆን ይበልጥ በጠነከረ ወታደራዊ ዛቻ መሆኑም እየተገለጸ ይገኛል። ዶናልድ ትራምፕ ለኒውዮርክ ፖስት በሰጡት ቃለ ምልልስ እንዲህ ሲሉ ገልጸዋል። መርከቦቻችንን እስካሁን ከተሰሩት ምርጥ የጦር መሳሪያዎች ጋር እየጫን ነው። እንዲያውም ቀደም ሲል ሙሉ በሙሉ ለማውደም ከተጠቀምንበት
ስምምነት በበለጠ ደረጃ። ዶናልድ ትራምፕ አክለውም እናም ስምምነት ላይ ካልደረሰን እነዚህን መሳሪያዎች በጣም ውጤታማ በሆነ መንገድም እንጠቀምባቸዋል ሲሉ አስጠንቅቀዋል። ይህ ንግግራቸው አሜሪካ በድርድር ጠረጴዛው ላይ የምትፈልገውን ነገር ካላገኘች ወደ ከፋ ወታደራዊ እርምጃ ለመመለስ ዝግጁ መሆኗን ያሳያል። ፕሬዝደንት ዶናልድ ትራምፕ በራሳቸው የትሩዝ ሶሻል ገጽ ላይ ባሰፈሩት መልእክት ደግሞ የኢራንን አቋም አጣጥለዋል። ኢራናውያን ከሆርሙዝ የባህር ሰርጥ ውጭ ምንም አይነት የመደራደሪያ ካርድ እንደሌላቸው የተረዱ አይመስሉም። ይህም ቢሆን ዓለምን ለአጭር ጊዜ ማገቻነት የመጠቀም ተግባር ነው። ዛሬ በሕይወት ያሉበት ብቸኛው ምክንያትም ለመደራደር ብቻ ነው ሲሉ በአጽንኦት ገልጸዋል። የዶናልድ ትራምፕ አስተዳደር ባለፈው ማክሰኞ የተደረሰውን የተኩስ አቁም ስምምነት ትልቅ ድል አድርጎ ቢቆጥረውም በኢራን የቀረበው የ10 ነጥብ ዕቅድና አሜሪካ በተቀበለችው ስምምነት መካከል ሰፊ ልዩነት እንዳለ ተንታኞች እየገለጹ ነው። በተለይም የሆርሙዝ የባህር ወሽመጥ የወደፊት ቁጥጥር፣ የታገዱ የኢራን ሀብቶች፣ የኒውክሌር መርሃ ግብርና የእስራኤል የሊባኖስ ወረራ ዋነኛ የንትርክ አጀንዳዎች ናቸው። አሜሪካና እስራኤል በሊባኖስ ያለው ውጊያ ከኢራን ጋር ከተደረገው የተኩስ አቁም ጋር ምንም አይነት ግንኙነት የለውም ሲሉ፣ ኢራንና ፓኪስታን ግን ስምምነቱ ሊባኖስንም ይጨምራል የሚል አቋም አላቸው። ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔትንያሁ በሊባኖስ የሚያካሂዱትን ጥቃት ለዘብተኛ እንዲያደርጉት ቢመክሩም አሁንም በሊባኖስ ምድር የሚካሄደው ጥቃት ግን አይሎ ቀጥሏል። ከዚህ ጋር ተያይዞ እየወጡ ያሉ ዘገባዎች እንደሚያመለክቱት ከሆነም በደቡባዊ ሊባኖስ የተኩስ መቀዛቀዝ ምልክት አይታይም። እንዲያውም በእስራኤል ጥቃት በአንድ ቀን ውስጥ ብቻ 300 ሰዎች መገደላቸው እየተነገረ ይገኛል። በሌላ በኩል ደግሞ በዚህ ወሳኝ ድርድር ላይ የአሜሪካ ልዑክ የሚመሩት ምክትል ፕሬዝደንት ጄዲ ቫንስ መሆናቸውም ከፍተኛ ትኩረትን የሳበ ጉዳይ ሆኗል። ቫንስ ወደ ኢስላማባድ ከመሄዳቸው በፊት ለጋዜጠኞች በሰጡት መግለጫ አዎንታዊ ውጤት ወይም ፖዚቲቭ ሪዛልት እንደሚጠብቁ ተናግረዋል። ቫንስ እንዳሉት ፕሬዝደንት ዶናልድ ትራምፕ ግልጽ መመሪያዎችን ሰጠዋቸዋል። ኢራናውያን በቅንነት ለመደራደር ፈቃደኛ ከሆኑ እጃችንን ለመዘርጋት ዝግጁ ነን፣ ነገር ግን ሊጫወቱብን ወይም ሊያታልሉን ከሞከሩ የድርድር ቡድኑ ለዚያ ተቀባይነት እንደሌለው ይረዳሉ ሲሉ ገልጸዋል። ምክትል ፕሬዝደንት ጄዲ ቫንስ በትራምፕ ማጋ ንቅናቄ ላይ ጣልቃ ገብነትን የሚቃወሙና ለሰላም ቅድሚያ የሚሰጡ ተብለው ቢታሰቡም ለትራምፕ ያላቸው ታማኝነት ግን የማይናወጥ ነው። ኢራናውያን ከዚህ ቀደም የትራምፕ አማች ከሆነው ጃሬድ ኩሽነርና ከልዩ መልእክተኛው ስቲቭ ዊትኮፍ ጋር ለመደራደር ፍላጎት ቢያሳዩም በጄዲ ቫንስ በኩል ግን ንግግር ለማድረግ ፈቃደኛ መሆናቸው ተገልጿል። በሌላ በኩል ደግሞ የኢራኑ ልዑክ 71 አባላትን የያዘ ሲሆን በፓርላማ አፈ ጉባኤው መሐመድ ባገር ጋሊባፍና በውጭ ጉዳይ ሚኒስትሩ አባስ አራግቺ ይመራል። በተጨማሪም የማዕከላዊ ባንክ ገዢው አብዱል ናስር ሄሜቲ እንዲሁም ሌሎች ከፍተኛ የጸጥታና የኢኮኖሚ አማካሪዎች ተካተዋል ተብሏል። ይህ የልዑካን ብዛትና ጥራት ኢራን ለኢኮኖሚ ማዕቀብ መነሳትና ለታገዱ ሀብቶች መለቀቅ ምን ያህል ትኩረት እንደሰጠች ያመለክታል። ሆኖም በቴህራን ዩኒቨርሲቲ ፕሮፌሰር የሆኑት ዞህሬህ ካራዚሚ እንደሚሉት ተራው የኢራን ሕዝብ በድርድሩ ላይ ተስፋ የለውም። ፕሮፌሰሯ ኢራናውያን አሜሪካና አጋሮቿ ለድርድር ታማኝ ናቸው ብለው አያምኑም ብለዋል። ቀደም ሲል የተደረጉ ድርድሮች አሜሪካ ለጥቃት ዝግጅት ማድረጊያ ጊዜ መግዣ አድርጋ ትጠቀምባቸዋለች የሚል ስጋት በኢራን ወገን በስፋት ይንጸባረቃል። በሌላ በኩል ደግሞ የሆርሙዝ የባህር ሰርጥ መዘጋት ለዓለም ኢኮኖሚ ትልቅ ስጋት ሆኖ ቀጥሏል። የቀድሞው የአሜሪካ ረዳት የውጭ ጉዳይ ሚኒስትር ባርባራ ሊፍ እንዳሉት የባህር ሰርጡ መዘጋት ለአሜሪካ እጅግ ህመም የበዛበት ነጥብ ነው። ኢራን አሁን ትልቅ የመከላከያ አቅም አላት። ይህም አሜሪካን እጅግ የሚጎዳ ነው። ሰርጡን በቀላሉ አይከፍቱትም። ነገር ግን አሜሪካ ሰርጡን መልሳ ማስከፈት አለባት። ይህ ካልሆነ ውጤቱ ውድቀት ነው ብለዋል። የባህር ሰርጡ መዘጋት በኢራን በኩል ትልቅ ስትራቴጂካዊ ድል ተደርጎ የሚወሰድ ሲሆን አሜሪካ ይህንን ለማስከፈት ስትል የተወሰኑ ማሻሻያዎችን ልታደርግ እንደምትችልም የቀድሞው የአሜሪካ አምባሳደር ዳግላስ
ኢልያስ ሲሊማን ግምታቸውን አስቀምጠዋል። በአንጻሩ ደግሞ ዶናልድ ትራምፕ በኢስላማባዱ ድርድር ፈጣን ድልን መቀዳጀት ይፈልጋሉ። ይህ ድል የኢራን ዩራኒየም ማበልጸጊያ እንዲቆም፣ የኒውክሌር ፕሮግራሙን ማዳከም ወይም የሆርሙዝ ባህር ሰርጥን ማስከፈት ሊሆን እንደሚችልም እየተነገረ ይገኛል። ነገር ግን ኢራን ከጥቃቶች የምትከላከልበት ዋስትና ካላገኘች እንዲሁም ማዕቀቦች ካልተነሱላት በቀላሉ የምትደራደር አይመስልም። በተለይም አፈ ጉባኤው ጋሊቫፍ የጠቀሷቸው ቅድመ ሁኔታዎች በሊባኖስ ተኩስ ማቆም እንዲሁም የታገዱ ሀብቶች መለቀቅ ካልተሟሉ ድርድሩ ገና ሳይጀመር ሊቋረጥ ይችላል። ኢራን አሜሪካን በእስራኤል ላይ ተጽዕኖ እንድታደርግ ትፈልጋለች። ነገር ግን ትራምፕ በእስራኤል ላይ ያላቸው አቋም ምን ያህል ጠንካራ ይሆናል የሚለው እስካሁን አጠያያቂ ሆኖ ቀጥሏል። እናም ድርድሩ ውጤት ሊያመጣ ይችላል ወይ የሚለው ጥያቄ ለብዙዎች አሳሳቢ ሆኖ ቀጥሏል። ከ1979 የኢራን አብዮት በኋላ ይህ በሁለቱ ሀገራት መካከል የሚደረግ ከፍተኛውና ታሪካዊ ተብሎ ሊጠቀስ የሚችል ዲፕሎማሲያዊ ድርድር ነው። እንደ ተንታኞች ገለጻ ከሆነም ድርድሩ በምልክት ደረጃ ትልቅ ትርጉም ቢኖረውም ተግባራዊ ስምምነት ላይ ለመድረስ ግን ረዥም ጊዜ ሊወስድ ይችላል። የሁለቱ ወገኖች አለመተማመን እጅግ ጥልቅ መሆኑም ለዚህ አብነት ተደርጎ ይነሳል። አሜሪካ ባለፈው አንድ ዓመት ውስጥ ብቻ በድርድር መሃል 2 ጊዜ ኢራን ላይ ጥቃት መፈጸሟ በኢራን በኩል ትልቅ ጠባሳን ጥሏል። ሆኖም ሁለቱ ወገኖች በጦርነትና በማዕቀብ የደረሰባቸው ኪሳራ ከፍተኛ በመሆኑ ወደ ስምምነት መምጣት ብቸኛው አማራጫቸው ሊሆን ይችላል። ከዚህ ባሻገርም የኢስላማባዱ ድርድር ለዓለም ሰላምና ለዓለም አቀፍ ኢኮኖሚው ወሳኝ ምዕራፍ ሆኖ ይጠቀሳል። ፕሬዝደንት ዶናልድ ትራምፕ በሚቀጥሉት 24 ሰዓታት ውስጥ ውጤቱን እናውቃለንም ብለዋል። ጄዲ ቫንስ የታመነውን የአሜሪካ እጅ ዘርግተው ይሁን ወይም በትራምፕ ዛቻ ታጅበው የኢራን ተደራዳሪዎች ደግሞ የሆርሙዝ ሰርጥን እንደ ካርድ ይዘው በሚያደርጉት ፍጥጫ ውጤቱ የሁለቱን ሀገራት ብቻ ሳይሆን የመላው መካከለኛው ምስራቅን የወደፊት ዕጣ ፈንታ ይወስናል። የድርድሩ ስኬት የሚለካውም በሊባኖስ ተኩስ በማቆሙ በባህር ሰርጡ መከፈትና በኢራን የኒውክሌር ስጋት መቃለል ላይ ይሆናል። ሆኖም የኢራኑ አፈ ጉባኤ ጋሊባፍ እንዳስጠነቀቁት ቅድመ ሁኔታዎቹ ካልተሟሉ የፓኪስታኑ ድርድር ገና ሳይጀመር ሊከሽፍ ይችላል። ዓለምም ዛሬ ይጀመራል የተባለውን ድርድር በከፍተኛ ስጋትና ጉጉት እየተጠባበቀች ትገኛለች። ከዚህ ባሻገርም የመካከለኛው ምስራቅ ተንታኞች እንደሚሉት ከሆነ ድርድሩ ስኬታማ እንዲሆን አሜሪካ በእስራኤል ላይ ያላትን ተጽዕኖ ተጠቅማ በሊባኖስ የተኩስ አቁም እንዲደረግ ማድረግ ይኖርባታል። ይህ ካልሆነ ግን ኢራን ድርድሩን ለመቀጠል ፍላጎት ላይኖራት ይችላል። በተመሳሳይ ሁኔታም ኢራን የዓለምን የንግድ መስመር በመዝጋት የምታደርገውን ጫና ካላቆመች ትራምፕ ዛቻቸውን ወደ ተግባር በመለወጥ ከፍተኛ ጥቃት ሊሰነዝሩ ይችላሉ። ይህ የአይጥና የድመት ጨዋታ በኢስላማባድ ጠረጴዛ ላይ እንዴት እንደሚፈታ የሚታይ ይሆናል። የሁለቱም ሀገራት ሕዝቦች ከጦርነት ይልቅ ሰላምን ቢመርጡም በመሪዎቻቸው መካከል ያለው ጥልቅ አለመተማመን ግን ለሰላሙ ትልቅ እንቅፋት ሆኗል። ሆኖም ይህን በመሰለው ታሪካዊ ድርድር ቢያንስ ንግግር መጀመሩ በራሱ እንደ አንድ ትልቅ እርምጃ ተደርጎ ሊወሰድ ይችላል። በሚቀጥሉት ቀናት የሚወጡ መረጃዎች የዚህን ታሪካዊ ድርድር ስኬት ወይም ውድቀት በግልጽ የሚያሳዩ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን እንዲሁም ሮይተርስን በዋቢነት ተጠቅመናል።